ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። ትናንትና የአውሮፓ ታላላቅ ሊጎች እጅግ ወሳኝ ጨዋታዎች ተደርገዋል። እነሱን እንመለከታለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ጨምሮ በሌሎችም የአውሮፓ ታላላቅ ሊጎች የተደረጉ ጨዋታዎች አሉ፣ እናነሳዋለን። ከዛ በተጨማሪ ግን ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮች እየተነሱ ይገኛሉ። አርሰናል ከማርቲን ዙቢሜንዲ ጋር ትናንትና ስምምነት መፈጸሙን ነግረናችኋል። ከዛ በተጨማሪ ደግሞ አሁን ላይ ቪክተር ዮከርሽንና ሌሎች ተጫዋቾችንም እየተመለከተ እንዳለ ነው መረጃዎች የሚወጡት። ማንቸስተር ዩናይትድም እንዲሁ የተመለከቱ የዝውውር ጉዳዮች እየወጡ ይገኛሉ። ሌሎችንም የአውሮፓ ክለቦች እንመለከታለን። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ቪዲዮአችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያው በኋላ በቀጥታ ወደ ዛሬው የትንታኔ ፕሮግራማችን የምናመራ ይሆናል። ትናንትና የተደረጉ ጨዋታዎችን በማስቀደም ነው የምንጀምረው። ትናንትና በተወዳጁ የእንግሊዝ ፕሪሚየር ሊግ እና በሌሎችም የአውሮፓ ታላላቅ ሊጎች በርከት ያሉ ጨዋታዎች ተደርገዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ የ36ኛ ሳምንት ጨዋታዎች ትናንትና ቀን 11 ሰዓት ላይ አራት መርሃ ግብሮች እንዲሁም ምሽት 1 ሰዓት ከ30 ደግሞ እንዲሁ አንድ መርሃ ግብር ትናንትና ተደርጓል። ስለዚህ እነሱን ጨዋታዎች እንመልከት። ትናንትና ማንቸስተር ሲቲ በሴንት ሜሪ ወደ ሴንት ሜሪ ተጉዞ ወደ ሳውዝሃምፕተን ሜዳ ማለት ነው ትናንትና ጨዋታውን አድርጎ ነበር። ማንቸስተር ሲቲ የአውሮፓ ቻምፒየንስ ሊግ ተሳትፎን ቦታ ለማረጋገጥ እንዲሁ ደግሞ እንግዲህ ሳውዝሃምፕተን ደግሞ በዚህ ጨዋታ ላይ ምንም አይነት ጥቅም የማያገኝበት ነገር ግን አስከፊ ነጥቦችን ይዘው ከፕሪሚየር ሊግ እንዳይወርዱ የሚያሳዩበት ወይም ሪከርዱን የማይሰብሩበት መጥፎ ሪከርድ የማያስመዘግቡበት ጨዋታ ነበር። ሳውዝሃምፕተን በእርግጥ መውረዱን አረጋግጧል። ነገር ግን አስከፊ የሚባሉ ነጥቦችን አስመዝግበው የወረዱ ቡድኖች ጋር ስሙ እንዳይመደብ የሚያደርግበት ጨዋታ እንደነበር ነው ትናንትና የተመለከትነው። በሴንት ሜሪ በሳውዝሃምፕተን ሜዳ በተደረገው ጨዋታ ማንቸስተር ሲቲ ትናንትና ማሸነፍ አልቻለም። 0-0 በሆናቸው ውጤት ነው ጨዋታውን ያጠናቀቀው። ኤርሊንግ ብራውት ሃላንድ ትናንትና ወደ ሜዳ ተመልሶ ተመልክተነዋል። ማንቸስተር ሲቲ ትናንትና ከጨዋታው ላይ አንድ ነጥብ ብቻ በማግኘቱ እንግዲህ የራሱን እድል በራሱ የመወሰን አሁንም እድሎች ቢኖሩትም ነገር ግን ኒውካስል ዩናይትድ እና ቸልሲ ደግሞ ዛሬ በተለይ ጨዋታቸውን ያደርጋሉ። የሚያሸንፈው ቡድን ማንቸስተር ሲቲን በልጦ ሶስተኛ ደረጃነቱን መረከብ የሚችልበትን እድል እንዲያገኙ እድል ፈጥሮላቸዋል። ሳውዝሃምፕተን በ12 ነጥቦች 20ኛ ደረጃ ላይ ተቀምጦ መውረዱን ያረጋገጠ ቡድን ነው። ሲቲ 65 ነጥቦችን ይዞ ሶስተኛ ደረጃ ላይ እንደተቀመጠ ነው። በቀጣይ ማንቸስተር ሲቲ የኤፍኤ ካፕ የፍጻሜ ጨዋታውን ቅዳሜ ነው የሚያደርገው ሳምንት ማለት ነው። ማንቸስተር ሲቲ ከክሪስታል ፓላስ ጋር ነው የፍጻሜው ጨዋታ የሚደረገው። በቀጣይ የሚያደርገው መርሃ ግብርም እሱ ነው። ሌላኛው ሳውዝሃምፕተኖች ደግሞ ከኤቨርተን ጋር ጨዋታቸውን ያደርጋሉ። ትናንትና እንግዲህ ሳውዝሃምፕተን አንድ ነጥብ መያዛቸውን ተከትሎ በሊጉ ታሪክ መጥፎ ታሪክን ከመጻፍ ድነዋል። ከሊጉ መውረዱን ያረጋገጠው ሳውዝሃምፕተን ትናንትና ከማንቸስተር ሲቲ ጋር አቻ መለየቱን ተከትሎ ነጥባቸውን 12 ማድረስ የቻሉበትን አጋጣሚ ነው ትናንትና ያየነው። ይህንን ተከትሎ ሳውዝሃምፕተኖች እንግዲህ በሊጉ ታሪክ አነስተኛ ነጥብ ይዞ የማጠናቀቅ ጥሩ ያልሆነ ሪከርድን ከመጋራት ድነዋል። በፕሪሚየር ሊግ ታሪክ አነስተኛ ነጥብ ይዞ ያጠናቀቀው ክለብ ደርቢ ካውንቲ ነው። በ2007-2008 የውድድር ዓመት በ11 ነጥቦች ነበር ውድድሩን ያጠናቀቀው። እንግዲህ የደርቢ ካውንቲ ሪከርድም እስካሁን ድረስ እንደተቀመጠ ነው። ትንሽ ነጥብ ይዞ ወደ ታችኛው ሊግ የወረደ ቡድን የሚለውን። ስለዚህ እስከ ትላንትና ድረስ ሳውዝሃምፕተኖች ተመሳሳይ 11 ነጥቦችን ይዘው ሪከርዱን ተጋርተውት ነበር። ነገር ግን ከማንቸስተር ሲቲ ጋር ያደረጉት ጨዋታ ላይ ትናንትና አንድ ነጥብ ማግኘታቸውን ተከትሎ ነጥባቸውን አሁን ለ12 ማድረስ ችለዋል። በቀጣይ ሁለት ጨዋታዎች ይቀራሉ። ከነሱም ነጥቦችን ማግኘት የሚችሉ ከሆነ ከዚህም የተሻለ ቁጥሮችን ማስመዝገብ ይችላሉ። እንግዲህ በሊጉ እነማን አነስተኛ ነጥብ ይዘው አጠናቀቁ የሚለውን ለመመልከት ያክል ደርቢ ካውንቲ ነው እንዳልኳቸው 11 ነጥቦችን ይዞ ከዝቅተኛው ነጥብ ይዞ ያጠናቀቀው ቡድን አሁን ላይ ሳውዝሃምፕተን 12 ነጥብ አለው። ከዛ በተጨማሪ ሰንደርላንድ 15 ነጥብ ይዞ ወርዶ ያውቃል። ሃደርስፊልድ ታውን 16 ነጥቦችን ይዞ እንዲሁ ሼፊልድ ዩናይትድም በተመሳሳይ 16 ነጥብ ይዞ ወርደው ያውቃል። አስተን ቪላ እና ስቶክ ሲቲም 17 ነጥቦችን ይዘው ወደ ታችኛው ሊግ ወርደው የሚያውቁ ቡድኖች እንደሆኑ ነው
እየተገለጸ የሚገኘው። ሌላኛው ከትላንትናው ጨዋታ ጋር በተያያዘ አሁንም ሁሉም ነገር በእጃችን ነው ሲል ሩበን ዲያዝ ይናገራል። የማንቸስተር ሲቲው ተከላካይ ሩበን ዲያዝ ትላንትና የሳውዝሃምፕተን ጨዋታው እንዳበሳጨው ነው ከጨዋታው በኋላ የተናገረው። ሳውዝሃምፕተን የተጫወተበት መንገድ ያበሳጭ ነበር፣ ምንም ነገር ማድረግ አይፈልጉም ሲል ነው ሩበን ዲያዝ የተናገረው። አክሎም ጨዋታው ሜዳ ላይ በመቀመጥ እንግዲህ ማቋረጥና ሰዓትን መግደል ላይ ነበር ስራቸው፣ ጨዋታውን ማሸነፍ እንኳን አይፈልጉም ነበር ሲልም ጭምር ነው ሩበን ዲያዝ ከትናንትናው የሳውዝሃምፕተን አጨዋወት ዘይቤ ጋር በተያያዘ ሀሳቡን የሰጠው። የቻምፒየንስ ሊግ ተሳትፎ ቦታ አሁንም በእጃችን ነው፣ ለምንፈልገው ነገር እንጫወታለን፣ 3 ጨዋታዎች ይቀሩናል፣ ሁሉንም ማሸነፍ እንችላለን ሲልም ጭምር ነው ሩበን ዲያዝ ሀሳቡን እየሰጠም የሚገኘው። ትናንትና ግን ወሳኙንና እንዲሁ ደግሞ በቁጥራዊ መረጃዎች ቀለል የሚለውን ጨዋታ ግን ትናንትና ማሸነፍ ሳይችሉ የቀሩበትን አጋጣሚ ነው ትናንትና ማንቸስተር ሲቲዎች ያስመለከቱን። ፔፕ ጓርዲዮላ በአንጻሩ የተጋጣሚን አቀራረብ አከብራለሁ፣ ነገር ግን ጨዋታቸው ብዙም የሚማርክ አልነበረም ሲልም ነው እንደተናገረው። ተጋጣሚን ሰብሮ ማለፈኛ ግዴታ ነበር ሲልም ግን ተናግሯል። ሃላንድ በቀላሉ ወደ ፊትነስ የሚመለስ ተጫዋች አይደለም፣ ሰውነቱ በ3 ልምምድ ቀናትም የሚታዘዙለት ተጫዋች አይደለም ብለዋል። ጎል ማስቆጠር አልቻልንም፣ በመጀመሪያው አጋማሽ ያልሰራነውን በሁለተኛው አጋማሽ ለማድረግ ሞክረናል፣ ከባድ ነበር። በ11 ተጫዋቾች ሲከላከሉ ነበር፣ ተጫዋቾቼ ያላቸውን ሁሉ ሰጥተዋል። ለአመታት እንግዲህ ክለቦች ከኛ ጋር በተለየ አቀራረብ ይጫወታሉ፣ ይሄ የነሱ ውሳኔ ነው፣ አከብረዋለሁ ብለዋል። ተጋጣሚ የሚያደርገው ነገር አያገባንም፣ ያንን መቀበልና አቀራረባችንን እንግዲህ ማስተካከልና የነሱን አቀራረብም ሰብረን ጎሎችን ማስቆጠር ደግሞ የኛ ኃላፊነት ነው ሲል ነው ፔፕ ጓርዲዮላ ከትናንትናው ጨዋታ በኋላ ሀሳቡን የሰጠው። ሳውዝሃምፕተን እና ማንቸስተር ሲቲ በሴንት ሜሪ ያደረጉት ጨዋታ 0-0 ሆኖ ተጠናቀቀው። በተመሳሳይ ሰዓት የተደረጉ ሌሎች መርሃ ግብሮችም ነበሩ። ትናንትና ፉልሃም በሜዳው ክራቨን ኮቴጅ ኤቨርተንን አስተናግዶ ነበር። ፉልሃም የማርኮስ ሲልቫው ቡድን የዳቪድ ሞይሱን ኤቨርተንን ነበር ያስተናገደው። ራኡል ሂሜኔስ 17ኛው ደቂቃ ላይ ባስቆጠረው ጎልም ፉልሃሞች መሪ መሆን ችለው ነበር። ነገር ግን የመጀመሪያው 45 ሊጠናቀቅ ሲል ማይኮሌንኮ ጎል አስቆጥረው ኤቨርተንን አቻ አደረገ። ከዛ በመቀጠል ሞይስኪን እና ቤቶ ግቦቹን አስቆጥረው ኤቨርተን ከሜዳ ውጭ ትላንትና ወሳኝ የሆነውን እንግዲህ 3 ነጥብ አሳክቶ መውጣት የቻለበትን አጋጣሚ ተመልክተናል። ኤቨርተን አሁን ነጥባቸውን 42 በማድረስ 13ኛ ደረጃ ላይ የተቀመጡበትንም ውጤት ነው እየተመለከትን የምንገኘው። እንግዲህ ትላንትና የዳቪድ ሞይሱ ቡድን ከሜዳ ውጪ ጥሩ ነገሮችን አድርጎ መውጣት የቻለበትን አጋጣሚ የተመለከትነው ክራቨን ኮቴጅ ላይ የተደረገ መርሃ ግብር ነው። ሌላኛው ኢፕስዊች ታውን ከሊጉ ሌላኛው መውረዱን ያረጋገጠው ቡድን በፖርትማን ሮድ በሜዳቸው የኬረን ማኪናው ቡድን ኢፕስዊች ታውን የቶማስ ፍራንኮን ብሬንትፈርድን አስተናግዶ ነበር። ይህ ጨዋታ በሸዴ ባስቆጠረው ብቸኛ ጎል ጨዋታውን ብሬንትፈርዶች 1-0 በሆነ ውጤት ማሸነፍ የቻሉበትን ነገር ነው ትናንትና ያሳዩን። በዚህም ብሬንትፈርድ 1-0 አሸንፈዋል። በተመሳሳይ ሰዓት የተደረገው ሌላኛው ጨዋታ በሞሊኒው ስቴዲየም ወልቨርሃምፕተን ወንደረርስ እና ብራይተን ኤንድ ሆቭ አልቢዮን ያደረጉት ጨዋታ ነው። ይህ ጨዋታ እንግዲህ ወልቭሶች ባለፉት ጨዋታዎች ላይ በጣም ጥሩ እንቅስቃሴዎችን ሲያሳዩ እንደነበር እናስታውሳለን። እንግዲህ ባለፈው ሳምንት ተሸነፉ እንጂ ከዛ በፊት የነበሩ ተከታታይ 5 ወይም 6 አካባቢ ጨዋታዎችን ሲያሸንፉ እንደነበር የምናስታውሰው ነው። ነገር ግን ትናንትና እንዲሁ ነጥብ እጃቸውን ሰጥተዋል። ከዚህ በፊት በማንቸስተር ሲቲ ነበር ባለፈው ሳምንት የተሸነፉት 1-0 በሆነ ውጤት። ትናንትና ደግሞ በብራይተን የ2-0 ሽንፈት ገጥሟቸዋል። ስለዚህ የቪቶር ፔሬራው ቡድን አሁን ላይ ነጥቦችን እየጣለ ይገኛል። ዳኒ ዌልቤክ እና ግሩዳ ናቸው ትናንትና ግቦቹን ያስቆጠሩት ለብራይተን ኤንድ ሆቭ አልቢዮን። እነዚህ እንግዲህ በተመሳሳይ ቀን 11 ሰዓት ላይ የተደረጉ የነበሩ መርሃ ግብሮች ናቸው። ምሽት 1 ሰዓት ከ30 ሲል ደግሞ አንድ መርሃ ግብር ተደርጓል። በቫይታሊቲ ስቴዲየም የአንዶኒ ኢራኦላው ቦርንመስ እና እንዲሁ ደግሞ ሌላኛው የኡናይ ኤሜሪ አስተን ቪላ ያደረጉት ጨዋታ ምሽት 1 ሰዓት ከ30 ሲል የተደረገ መርሃ ግብር ነው። ይህንን ጨዋታ የኡናይ ኤሜሪ አስተን ቪላ 1-0 በሆነ ውጤት ማሸነፍ ችሏል። አስተን ቪላ እንግዲህ ትናንትና 1-0 ማሸነፉን ተከትሎ አሁን ላይ በነጥባቸውን እንግዲህ 63 በማድረስም ለቻምፒየንስ ሊግ ተሳትፎ የሚያደርጉትን እንቅስቃሴ በደንብ አጠናክረው ቀጥለዋል። ከዛ በተጨማሪ ግን በአውሮፓ ውድድሮች ላይ እንደሚሳተፉ አረጋግጠዋል። በቻምፒየንስ ሊግ ሊሆን ይችላል፣ በዩሮፓ ሊግ ሊሆን ይችላል፣ ወይም ደግሞ በኮንፈረንስ ሊግ ከሶስቱ አንዱ መሳተፋቸውን አረጋግጠዋል። ቢያንስ የኮንፈረንስ ሊግ ውጤትን ማስመዝገብ ችለዋል። ነገር ግን ከዚህ በኋላ ደግሞ ነጥቦችን በደንብ የሚሰበስቡ ከሆነ ደግሞ ዩሮፓ ሊግን መግባት ይችላሉ። ቻምፒየንስ ሊግም ሊገቡ የሚችሉበት እድል አለ የሌሎቹን ውጤት ቢጠብቁም። ነገር ግን አሁን ላይ በአውሮፓ ውድድሮች ላይ ግን እንደሚሳተፍ ያረጋገጠበትን ውጤት ነው ትናንትና ያስመዘገበው። ኦሌ ዋትኪንስ ነው ብቸኛውን ጎል ያስቆጠረው።
ኦሌ ዋትኪንስ በ75 ግቦች እንግዲህ የአስተን ቪላ ምንጊዜም የፕሪሚየር ሊግ ከፍተኛ ግብ አስቆጣሪውም መሆን የቻለበትን አጋጣሚ ተመልክተናል። ዋትኪንስ በውድድር ዓመቱ 16ኛ የሊግ ግቡን ነው ትላንትና ማስቆጠር የቻለው። አስተን ቪላ ማሸነፉን ተከትሎ እንግዲህ ነጥባቸውን 63 አደርሰዋል። አስተን ቪላ በ63 ነጥቦች 6ኛ ደረጃ ላይ ነው አሁን ላይ የተቀመጠው። ቦርንመስ በ53 ነጥቦች 10ኛ ደረጃ ላይ የተቀመጠ ቡድን ነው። ትላንትና እንግዲህ የተደረጉ የተወዳጁ እንግሊዝ ፕሪሚየር ሊግ የ36ኛ ሳምንት ጨዋታዎች እነዚህን ነው የሚመስሉት። ትላንትና ጃኮብ ራምዚ በአስተን ቪላ በኩል በቀይ ካርድ የወጣ ተጫዋች እንደነበር ሳንገልጽላችሁ እንግዲህ አልፈን ነበርና ጃኮብ ራምዚ በትላንትናው ጨዋታ በቀይ ካርድ ከሜዳ የወጣው የአስተን ቪላ ተጫዋች ነበር። ዛሬም በተወዳጁ የእንግሊዝ ፕሪሚየር ሊግ የ36ኛ ሳምንት እጅግ ወሳኝ ጨዋታዎች ቀጥለው ይደረጋሉ። እነዚህ ጨዋታዎች እንግዲህ ከቀን 8 ሰዓት ጀምሮ የሚደረጉ መርሃ ግብሮች ናቸው። ዛሬ ኒውካስል ዩናይትድ እና ቼልሲ ጨዋታቸውን የሚያደርጉ ይሆናል። ይህ ጨዋታ እንግዲህ ዛሬ የሚደረገው በጣም ተጠባቂው ጨዋታ ነው ብሎ ማንሳት ይቻላል። ኒውካስል ዩናይትድ በሜዳው ሴንት ጄምስስ ፓርክ ስቴዲየም ነው ቼልሲን የሚያስተናግደው። ቀን 8 ሰዓት ላይ የሚደረግ መርሃ ግብር ነው። ይህ ጨዋታ በአውሮፓ ቻምፒየንስ ሊግ ተሳትፎ ላይ ለሚፎካከሩት ሁለት ቡድኖች እጅግ በጣም ወሳኝ ጨዋታ ይሆናል ተብሎ ይጠበቃል። ምክንያቱም ያሸነፈው ቡድን በቀጥታ 3ኛ ደረጃነቱን መልሶ ማግኘት የሚችልበት አጋጣሚ አለው። ምክንያቱም ኒውካስል ዩናይትድ አሁን ላይ 63 ነጥብ አለው፣ ቼልሲም በተመሳሳይ 63 ነጥብ አለው። ማሸነፍ የሚችል ቡድን 66 ነጥብ መግባት ይችላልና ማንቸስተር ሲቲን መብለጥ የሚችልበት አጋጣሚ ይኖረዋል። አርሰናልም እንግዲህ ጨዋታውን እስኪያደርግ ድረስም የ1 ነጥብ ልዩነት ይኖራቸዋል ያሸነፈው ቡድን። ስለዚህ ትልቅ ፉክክር ይደረጋል ተብሎ ይጠበቃል በሴንት ጄምስስ ፓርክ በሚደረገው የኒውካስል ዩናይትድ እና የቼልሲ ጨዋታ መካከል ማለት ነው። ባለፉት ጨዋታዎች ቼልሲ ካለፉት 5 ጨዋታዎች ምንም አይነት ጨዋታ አልተሸነፈም። ምንም አይነት ጨዋታች አልወጣም። 5ቱንም ጨዋታዎች ማሸነፍ ችሏል። ከ5ቱ ጨዋታዎች ፉልሃምን 2-1 ያሸነፈበት፣ ኤቨርተንን 1-0 ያሸነፈበት፣ እንዲሁ ዡር ጋርደንን ደግሞ በደርሶ መልስ 5-1 ያሸነፈበትና ሊቨርፑልንም 3-1 ያሸነፈበት ያለፉት መርሃ ግብሮቹ ናቸው። በአንጻሩ ኒውካስል ዩናይትድ ካለፉት እንግዲህ 5 ጨዋታዎች 3ቱን አሸንፎ አንዱን አቻ ወጥቶ አንዱን ተሸንፏል። ካሸነፉት ጨዋታዎች ማንቸስተር ዩናይትድን 4-1፣ ክሪስታል ፓላስን 5-0 እንዲሁ ደግሞ ኢፕስዊች ታውንን 3-0 አሸንፈዋል። በአስተን ቪላ 4-1 ተሸንፈዋል። ከብራይተን ጋር ደግሞ 1-1 የተለያዩበት መርሃ ግብር ያለፉት 5 ጨዋታዎች ናቸው። ስለዚህ የኤዲ ሃውንና የኤንዞ ማሬስካን የታክቲክ ፍጥጫን ዛሬ ከቀኑ 8 ሰዓት ጀምሮ በሴንት ጄምስስ ፓርክ እንመለከታለን። ቀን 10 ሰዓት ከሩብ ላይ ሲል ደግሞ ማንቸስተር ዩናይትድ በሜዳ ኦልድ ትራፎርድ ከዌስትሃም ዩናይትድ ጋር ጨዋታውን ያደርጋል። በተለይ ለዩሮፓ ሊግ የፍጻሜ ጨዋታ መብቃታቸውን ተከትሎ ማንቸስተር ዩናይትዶች በዛሬው ጨዋታ ላይ ምናልባትም ወሳኝ የሚሏቸውን ተጫዋቾች ሊያሳርፉ ይችላሉ። ከማሳረፍ በተጨማሪ ግን ምናልባት ለጉዳት ተጋላጭ እንዳይሆኑ በማሰብ ሊያደርጉት እንደሚችሉ ጭምር ነው አሰልጣኝ ሩበን አሞሪም እየተገለጸ የሚገኘው። ነገር ግን ከጨዋታ ደግሞ ሙሉ ለሙሉ ይርቃሉ ተብሎ አይጠበቅም። ምክንያቱም እንግዲህ ሪትም ውስጥ መሆን ይጠበቅባቸዋልና የዩናይትድ ተጫዋቾች በዛሬው ጨዋታ ላይ እንግዲህ ደቂቃ ማግኘታቸው እርግጥ ነው። ነገር ግን የተወሰነ ግን ረፍት ሊሰጣቸው እንደሚችል ግን የሚታመን ይሆናል ተብሎ ነው የሚጠበቀው። የሩበን አሞሪም ቡድን ማንቸስተር ዩናይትድ ቀን 10 ሰዓት ከሩብ ሲል ከዌስትሃም ዩናይትድ ጋር ነው ጨዋታውን የሚያደርገው። ሌላኛው በተመሳሳይ 10 ሰዓት ከሩብ ላይ የሚደረገው ጨዋታ ኖቲንግሃም ፎረስትን ከሌስተር ሲቲ ጋር የሚያገናኘው ጨዋታ ነው። ይህ ጨዋታ ሲቲ ግራውንድ ላይ ይደረጋል። ኖቲንግሃም ፎረስትም እንዲሁ በአውሮፓ ውድድሮች ተሳትፎዎችን ለማግኘት እየታገለ የሚገኝ ቡድን ነው። በተለይ ኖቲንግሃም ፎረስት አውሮፓ ቻምፒየንስ ሊግ እንግዲህ የሚያሳትፈውን ቦታ ይዞ ለማጠናቀቅ ትልቅ ትንቅንቅን እያደረገ ይገኛል። ዛሬ ደግሞ መውረዱን ካረጋገጠው ሌስተር ሲቲ ጋር ነው ጨዋታውን የሚያደርገው። ሌላኛው ቶተንሃም በሜዳው ክሪስታል ፓላስን የሚያስተናግድበት ጨዋታም እንዲሁ ይጠበቃል። ይህም እንግዲህ በዩሮፓ ሊግ የፍጻሜ ጨዋታ የደረሰ ሌላኛው ቡድን ነው ቶተንሃም። በሊጉ ደግሞ እጅግ አስከፊውን የውድድር ዓመት እያሳለፈ ይገኛል። እንደ ማንቸስተር ዩናይትድ ሁሉ ዛሬ ከፓላስ ጋር ቀን 10 ሰዓት ከሩብ ላይ ጨዋታቸውን ያደርጋሉ። የዛሬው የተወዳጁ የእንግሊዝ ፕሪሚየር ሊግ መደምደሚያ ጨዋታ ተጠባቂው ጨዋታ ሊቨርፑልና አርሰናል በአንፊልድ የሚያደርጉት መርሃ ግብር ነው። ይህ ጨዋታ 12 ሰዓት ከ30 ሲል የሚጀምር መርሃ ግብር ነው። ምሽት ላይ የሚደረግ ጨዋታ ነው። ሁለቱ ቡድኖች አንደኛና ሁለተኛ ደረጃ ላይ ተቀምጠዋል። ሊቨርፑል በእርግጥ ቀደም ብሎ ሻምፒዮንነቱን ያረጋገጠ ቡድን ነው። አርሰናል በዚህ ሳምንት ደግሞ ከአውሮፓ ቻምፒየንስ ሊግ ተሰናብቶ የመጣበት ሳምንት እንደሆነ ይታወሳልና ዛሬ እንግዲህ ሁለቱ ቡድኖች ትልቅ ትንቅንቅን ያደርጋሉ ተብሎ ይጠበቃል። ሊቨርፑልና አርሰናል ምሽት 12 ሰዓት ከ30 ሲል ዛሬ የሚጠበቅና የሚደረግ መርሃ ግብር ነው። የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮችና እንግዲህ ደግሞ ትላንት የተደረጉ ጨዋታዎች ደግሞ እነዚህ ነው የሚመስሉት። የጀርመን ቡንደስሊጋ ጨዋታዎችም ትላንትና ቀጥለው ተደርገዋል። ውድ ቤተሰቦቻችን ትላንትና ባየር ሚኒክ ድል ቀንቶታል። በጀርመን ቡንደስሊጋ መርሃ ግብር የሊጉ አሸናፊ የሆነው ባየር ሚኒክ
ከቦሩሲያ ሞንቸግላድባህ ጋር ያደረገውን ጨዋታ ትላንትና 2-0 በሆነ ውጤት ነው ማሸነፍ የቻለበትን አጋጣሚ የተመለከት ነው። ለባየር ሚኒክ የማሸነፊያ ግቦቹን ሃሪኬን እና ሚኬል ኦሊሴ ማስቆጠር የቻሉ ተጫዋቾች ናቸው። ሃሪኬን በውድድር ዘመኑ 25ኛ የቡንደስሊጋ ግቡን ነው ትላንትና ያስቆጠረው። በጨዋታው ከ25 ዓመታት በኋላ ባየር ሚኒክን የሚለቀው ቶማስ ሙለር በአሊያንዝ አሬና እንግዲህ የመጨረሻ ጨዋታውን ትላንትና አድርጓል። ቶማስ ሙለር ከክለቡ ደጋፊዎችም ደማቅ ሽኝት ነው የተደረገለት። ቶማስ ሙለር 13 የቡንደስሊጋ ዋንጫዎችን ያሸነፈ በሊጉ ታሪክም የመጀመሪያው ተጫዋች ሆኖ ባየር ሚኒክን ይለቃል። ባየር ሚኒክ ነጥቡን ወደ 79 ከፍ ሲያደርጉ የሊጉ የመጨረሻ ጨዋታዎቸውንም ከሆፌኒየም ጋር ያደርጋሉ። ባየር ሚኒክ እንግዲህ ዋንጫውንም ትናንትና ነው የተቀበለው። እንግዲህ 34ኛ የቡንደስሊጋ ዋንጫውን ያሸነፈው ባየር ሚኒክ የዋንጫ ሽልማቱን ትናንት ተቀብሏል። እንግሊዛዊው ተጫዋች ሃሪኬን በእግር ኳስ ሕይወቱ የመጀመሪያ ዋንጫውንም ትናንትና መሳም የቻለበትን አጋጣሚ ተመልክተናል። አንጋፋው ተጫዋች ቶማስ ሙለርም 13 የቡንደስሊጋ ዋንጫዎችን አሸንፎ እንግዲህ ባየር ሚኒክን ተሰናብቷል። በሊጉንም ይሰናበታል ብለው በርካቶች እየጠበቁ ነው የሚገኙት። የጀርመን ቡንደስሊጋ 33ኛ ሳምንት መርሃ ግብሮች ሲካሄዱ ከሊጉ የወረዱ ሁለት ክለቦች ተለይተው ታውቀዋል። ቦሃም ከማይንዝ ጋር ያደረገውን ጨዋታ 4-1 በሆነ ውጤት መሸነፉን ተከትሎ ከቡንደስሊጋው መውረዳቸውን ያረጋግጧል ቦሃሞች። በሌላ በኩል ሆልስቲንም ከፍራይበርግ ጋር 2-1 እንግዲህ መሸነፉን ተከትሎ ከቡንደስሊጋው የወረደ ሁለተኛው ክለብ መሆኑን አረጋግጧል። ላይፕዚግ በበኩሉ ነጥብ መጣሉን ተከትሎ የአውሮፓ ቻምፒየንስ ሊግ ተሳትፎ ቦታ ህልሙ አክትሟል። በሌላ በኩል ፍራይበርግ በሚቀጥለው ዓመት በአውሮፓ ቻምፒየንስ ሊግ ለመሳተፍ እጅጉን እየተቃረበ የሚገኝ ቡድን ነው። ፍራይበርግ በቀጣይ የመጨረሻ ጨዋታውን የሚያሸንፍ ከሆነ በቀጥታ በአውሮፓ ቻምፒየንስ ሊግ መሳተፉን የሚያረጋግጥበትንም ውጤት ያስመዘግባል ተብሎ ነው የሚጠበቀው። ትናንትና ላይፕዚግ ከቨርደር ብሬመን ጋር ነው 0-0 እንዲሁ የተለያየው። ሄዲንሃም ደግሞ ኡኒየን በርሊንን 3-0 በሆነ ውጤት ማሸነፍ የቻለበትን አጋጣሚ እንዲሁ ተመልክተናል። ትላንትና የተደረጉ ጨዋታዎች በጀርመን ቡንደስሊጋ እነዚህን ነው የሚመስሉት። ዛሬም በጀርመን ቡንደስሊጋ ወሳኝ ጨዋታዎች ቀጥለው ይደረጋሉ። በተለይ ቀን እንግዲህ የሚደረገው መርሃ ግብር በጣም ተጠባቂ ጨዋታ ነው። ቀን 10:30 ሲል የሚደረገው መርሃ ግብር ባየር ሌቨርኩዘን በሜዳው ባይ አሬና ቦሩሲያ ዶርትመንድን የሚያስተናግድበት ጨዋታ እንዲሁ ይጠበቃል። አይንትራክ ፍራንክፈርት እና ሴን ፓውሊ ጨዋታቸውን ያደርጋሉ። ስቱትጋርትና ኦክስበርግም ዛሬ የሚያደርጓቸው መርሃ ግብሮች ናቸው በጀርመን የቡንደስሊጋ ጨዋታዎች። በጣሊያን ሴሪኤ ትላንትና ዩቬንቱስ ከላትሲዮ ጋር ያደረገውን ጨዋታ ነጥብ ተጋርቶ ነው የወጣው። በ36ኛ ሳምንት የጣሊያን ሴሪኤ መርሃ ግብር ዩቬንቱስ ከላትሲዮ ጋር ያደረገውን ጨዋታ 1-1 በሆናቸው ውጤት አጠናቀዋል። የዩቬንቱስን ግብ ራንደል ኮሎሞአኒ ከመረብ ጋር ማሳረፍ ሲችል ቪሊኖ ላትሲዮን አቻ ያደረገ ጎል ማስቆጠር የቻለ ተጫዋች ነው። ዩቬንቱስ 64 ነጥቦችን ይዞ አራተኛ ነው። በአንጻሩ ላትሲዮ በ64 ነጥቦች አምስተኛ ደረጃ ላይ ተቀምጧል። በቀጣይ ዩቬንቱስ ከኡዲኒዜ ነው የሚጫወተው። በአንጻሩ ላትሲዮ ደግሞ ከኢንተር ሚላን ጋር ወሳኝ መርሃ ግብሩን የሚያደርግ ነው የሚሆነው። እንግዲህ ትላንትና የጣሊያን ሴሪ ሌሎች ጨዋታዎች ኮሞ የሴስ ፋብሬጋሱ አስደናቂ ቡድን ትላንትናም በአሸናፊነቱ ቀጥሏል። ትላንትና 3-1 በሆነ ውጤት ነው እንዲሁ ማሸነፍ የቻለው የሴስ ፋብሬጋስ ቡድን አሁንም ጥሩ ግስጋሴ ላይ የሚገኙ ቡድን እንደሆኑ እያሳዩ ይገኛሉ። እንግዲህ ኮሞች አሁን 10ኛ ደረጃ ላይ ተቀምጠዋል። በ48 ነጥቦች 10ኛ ደረጃ ላይ ነው የተቀመጠው። የመጣበት አመት ነው ገና በመጣበት አመት ይህንን ውጤት እያስመዘገበ የሚገኝ ቡድን ነው። ያለፉትን ተከታታይ ጨዋታዎች ደግሞ እንዲሁ ማሸነፍ ችሏል። ኢምፖሊ ፓርማን 2-1 ያሸነፈበት መርሃ ግብር ትላንትና የተደረጉ የጣሊያን ሴሪኤ ጨዋታዎች ናቸው። ዛሬ ኡዲኒዜና ሞንዛ ጨዋታቸውን ያደርጋሉ። ቬሮና ከሊቼ ጋር ይጫወታል። ቶሪኖ ከኢንተር ሚላን እና ናፖሊ በሜዳው ዲየጎ አርማንዶ ማራዶና ስቴዲየም ከዢኖዋ ጋር የሚያደርጉት ጨዋታም ዛሬ የሚደረጉ የጣሊያን ሴሪኤ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። የስፓኒሽ ላሊጋ ውጤቶችን ደግሞ እንመልከት። ትላንትና ቫሌንሲያ በሜዳው ሜስታያ ሄታፌን አስተናግዶ 3-0 በሆነ ውጤት ማሸነፍ ችለዋል። ሴልታ ቪጎ ሴቪያን 3-2 አሸንፈዋል። ቪያሪያል ትላንትና ዢሮናን 1-0 ያሸነፈበት ውጤት ትላንትና ተመዝግቧል። ማዮርካ ደግሞ ቫያዶሊድን 2-1 አሸንፈዋል። ትላንትና በኤር ሪያድ ዋንዳ ሜትሮፖሊታኑ አሬና አትሌቲኮ ማድሪድ ትላንትና ሮያል ሶሴዳድን አስተናግዶ ነበር። በትላንትናው ጨዋታ ላይ እንግዲህ አሌክዛንደር ሶርሎት ኖርዌያዊው አጥቂ ትላንትና እጅግ አስደናቂ እንቅስቃሴን አሳይቷል። በ30 ደቂቃዎች ብቻ አራቱንም የአትሌቲኮ ማድሪድ ጎሎችን ያስቆጠረው ተጫዋች ነው። ትላንትና 4 ግቦችን አስቆጥሯል። አሌክዛንደር ሶርሎት በጣም ድንቅ አጨራረሶችን ነው ትላንትና ደግሞ ያሳየን። 4-0 በሆነ ውጤት አትሌቲኮ ማድሪድ ሪያል ሶሴዳድን ማሸነፍ የቻለበትን አጋጣሚ ነው
ትላንትና የተመለከተው ከዋንጫ ፉክክሩ ቀደም ብሎ እንግዲህ የራቁ ቢመስሉም ነገር ግን አሁንም ጨዋታዎችን እያሸነፉ ይገኛሉ። አትሌቲኮ ማድሪዶች ዛሬ ደግሞ ወሳኙ ጨዋታ ኤል ክላሲኮ ይደረጋል። ይህ ጨዋታ ቀን 11 ሰዓት ከሩብ ላይ የሚደረግ መርሃ ግብር ነው። ባርሴሎና እና ሪያል ማድሪድ በባርሴሎና ሜዳ ጨዋታቸውን ያደርጋሉ። ከዛ ቀደም ብሎ ግን ቀን 9 ሰዓት ላይ ሊጋኔስ እና ኤስፓኞል ጨዋታቸውን ያደርጋሉ። ከዛ ነው ኤል ክላሲኮ ቀን 11 ሰዓት ከሩብ ሲል ባርሴሎና እና ሪያል ማድሪድ ጨዋታቸውን የሚያደርጉት። አትሌቲክ ቤልባኦ ከዲፖርቲቮ አላቬስ፣ ሪያል ቤቲስ ከኦሳሱና ደግሞ ዛሬ የሚደረጉ ሌሎች የስፓኒሽ ላሊጋ መርሃ ግብሮች ናቸው። ከአውሮፓ አምስቱ ታላላቅ ሊጎች የቀረን ጨዋታ የፍሬንች ሊግ ዋን ነው። ትናንትና በፍሬንች ሊግ ዋን በርከት ያሉ ጨዋታዎች ነበሩ። ነገር ግን ሲጠበቁ የነበሩት ሊ ሃርቬ ከኦሎምፒክ ደ ማርሴ ያደረጉት ጨዋታ ነው። ይህ ጨዋታ እንግዲህ በኦሎምፒክ ደ ማርሴ 3-1 አሸናፊነት ተጠናቋል። ይህ ጨዋታ ሲጠበቅ የነበረው ደግሞ የአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ በሚደረገው ፉክክር ላይ ነው። ትናንትና ማርሴው 3-1 አሸንፎ እንግዲህ የአውሮፓ ቻምፒየንስ ሊግ ተሳታፊ መሆኑን ትናንትና ያረጋገጠበትን ውጤት ነው ትናንትና ያስመዘገበው። ሌላኛው ሞናኮና ሊዮንም እንዲሁ ጨዋታቸውን አድርገው ሞናኮ በሜዳው ስታድ ሉዊስ ትናንትና ያደረገውን ጨዋታ 2-0 በሆነ ውጤት በማሸነፍ ታኩማ ሚናሚኖ እና ደኒስ ዘከሪያ ባስቆጠሯቸው ግቦች ሞናኮ 2-0 በሆነ ውጤት ማሸነፉን ተከትሎ በአውሮፓ ቻምፒየንስ ሊግ የሚያሳትፈውን ደረጃ ይዞ ያጠናቀቀ ሌላኛው ቡድን ነው። ፓሪስ ሰን ዠርሜን ትናንትና ከሜዳ ውጪ ሞንፔሌን ገጥሞ ነበር። ጨዋታውንም 4-1 በሆነ ውጤት ማሸነፍ ችለዋል። ማዩሉ ጎንካሎ ራሞስ ትናንትና ሃትሪክ የሰራ ተጫዋች ሆኗል። በፓሪስ ሰን ዠርሜን በኩል አንድ በፍጹም ቅጣት ምት ሁለቱን ደግሞ በጨዋታ አስቆጥሮ ጎንካሎ ራሞስ ትናንትና ሃትሪክ ሰርቷል። ፓሪስ ሰን ዠርሜንም 4-1 በሆነ ውጤት ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። ኦንዤና ናንተስ 1-1 ሲያጠናቅቁ አንጀርስ ስትራስቡርግን 2-1 በሆነ ውጤት አሸንፈዋል። እንዲሁ ደግሞ ሬንስ ኒስን 2-0 አሸንፈዋል። ቱሉዝ እና ሌንስ 1-1 ሲያጠናቅቁ ብረስት ደግሞ ሊንን 2-0 በሆነ ውጤት ያሸነፈበት መርሃ ግብር ትላንትና የተደረጉ ጨዋታዎች ናቸው። ዛሬ በፍሬንች ሊግ ዋን የሚደረግ ምንም አይነት መርሃ ግብር የለም። ትናንትና ነው ሁሉም ጨዋታዎች በፍሬንች ሊግ ዋን እንደተደረጉ እየተመለከት ነው። ሌላኛው እንግዲህ የምንመለከተው ሊግ የፖርቱጋል ፕሪሚየራ ሊጋን ይሆናል። ይህንን የተመለከትንበት ምክንያት ደግሞ ትልቅ ትንቅንቅ በፖርቱጋል ፕሪሚየራ ሊጋ እየተመለከተን ስለሆነ ነው። እንግዲህ በፖርቱጋል ፕሪሚየራ ሊጋ ቤኔፊካ ከስፖርቲንግ ሊዝበን ጋር ያደረጉት ተጠባቂ ጨዋታ ትናንትና 1-1 በሆነ አቻ ውጤት ነው የጠናቀቀው። ሁለቱ ቡድኖች ትናንትና ጨዋታቸውን ሲያደርጉ ተመሳሳይ 78 ነጥቦችን ይዘው ነው ትናንትና ወደ ጨዋታው እየቀረቡት። ስፖርቲንግ ሊዝበን ትናንትና ማሸነፍ ቢችል ቢሆን ኖሮ እንግዲህ ሊጉ አንድ ጨዋታ እየቀረው ሻምፒዮን መሆናቸውን ያረጋግጡ ነበር። ከዛ በተጨማሪ ግን ቤኔፊካም እንዲሁ በሁለት ጎል ልዩነቶች አሸንፈው ቢሆን ኖሮ የሊጉ ሻምፒዮን መሆኑን ያረጋግጥ እንዲሁ እንደነበር ነው የተገለጸው። በሁለት ጎል ልዩነቶች ቤኔፊካ አሸንፈው ቢሆን ኖሮ ነበር። ጨዋታው እንግዲህ አቻ መጠናቀቁን ተከትሎ እድሉ ለስፖርቲንግ ሊዝበን የቀረበ ሆኗል። በመጨረሻው ጨዋታ ስፖርቲንግ ሊዝበን ጨዋታውን ማሸነፍ ብቻ የዋንጫው ባለቤት ያደርገዋል። ቤኔፊካ የስፖርቲንግ ሊዝበንን ውጤት መጠበቅ ግድ ይለዋል። እንግዲህ በርካቶቻችሁ ጥያቄ ልታነሱ ትችላላችሁ። ተመሳሳይ 79 ነጥብ ነው ያላችሁ አሁን ላይ። ነገር ግን በፖርቱጋል ፕሪሚየራ ሊጋ ውድድር ላይ እንግዲህ ጎሎች አይደለም ቅድሚያ የሚታዩት የእርስ በርስ ግንኙነቶች ነው። ስለዚህ ስፖርቲንግ ሊዝበን በመጀመሪያው ዙር ጨዋታ 1-0 ማሸነፉን ተከትሎ ነጥባቸው እንኳን አቻ ቢሆን ነጥባቸው እኩል ሆኖ የሚያጠናቅቁ ከሆነ ስፖርቲንግ ሊዝበን ሻምፒዮን መሆኑን የሚያረጋግጥበትን ውጤት ነው የሚያስመዘገበው። ትናንትና ከቤኔፊካ ጋር ግን 1-1 ተለያይተዋል። ትሪንካኦ ትናንትና ለስፖርቲንግ ሊዝበን ጎሉን ሲያስቆጠር አክቶ ኮግሉ ደግሞ ለቤኔፊካ የአቻነቷን ጎል ያስቆጠረ ተጫዋች ነው። ጨዋታው ባቻ ውጤት መጠናቀቁን ተከትሎ ሁለቱ ክለቦች በእኩል 79 ነጥቦች አንደኛና ሁለተኛ ደረጃ ላይ ተቀምጠዋል። የዋንጫው አሸናፊ በመጨረሻው የሊጉ መርሃ ግብር ላይ የሚለይ ሲሆን ስፖርቲንግ ሊዝበን ማሸነፍ የሚችል ከሆነ ሻምፒዮን መሆኑን የሚያረጋግጥበት ውጤት ነው በፖርቱጋል ፕሪሚየራ ሊጋ ይመዘገባል ተብሎ የሚጠበቀው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። ከቶትንሃም ጋር ላለብን የፍጻሜ ጨዋታ ወደ ሜዳ ለመመለስ እየሞከርኩኝ ነው ብለዋል። ጆሹዋ ዛርክዚ ነው ይህንን ሀሳብ የሰጠው። የማይቻል ነገር አይደለም፣ ነገር ግን ከባድ ሊሆን ይችላል፣ ነገር ግን እንሞክራለን ብለዋል ጆሹዋ ዛርክዚ ሀሳቡን ሲሰጥ። የለንደኑ ክለብ አሁንም በአሌሃንድሮ ጋርናቾ ላይ ፍላጎት አለው። የምዕራብ ለንደኑ ክለብ ቼልሲ በ20 ዓመቱ የማንቸስተር ዩናይትድ የግራ መስመር አጥቂ ላይ አሁንም ጥብቅ የሆነ ፍላጎት እንዳለው ነው የሚነገረው። አርጀንቲናዊው የግራ መስመር አጥቂ አሌሃንድሮ ጋርናቾ አሁንም በፍላጎታቸው ውስጥ የሚገኝ ተጫዋች ነው። ሰማያዎቹ ከግራ መስመር በኩል እየተነሳ የሚያጠቃ የክንፍ ተጫዋች ወደ ቡድናቸው መጨመር እንደሚፈልጉ በተደጋጋሚ ይነገራል። እናም ቼልሲዎች አሌሃንድሮ ጋርናቾን ነው ወደ ሌላ ክለብ እንግዲህ የመሄድ ፍላጎት እንዳለው ስለሚያውቁ ይህንን ተጫዋች የማምጣት ፍላጎቶች እንዳላቸው በተደጋጋሚ እየተገለጸ ይገኛል። ባለፈው የክረምት ተጫዋቾች የዝውውር መስኮት እንዲሁ በጥርም ይህንን ተጫዋች ለማስፈረም ሙከራዎችን ሲያደርጉ እንደነበር
የምናስታውሰው ነው። ቼልሲዎች እንግዲህ አሌሃንድሮ ጋርናቾ ፍጹም ባለተሰጥኦ ተጫዋች አድርገው ይቆጥሩታልና ለክለባቸው ደግሞ በጣም ተስማሚ ተጫዋች ይሆናል ብለው እንደሚያምኑ ጭምር ነው ግሬም ቤሊ መረጃውን እያጋራ የሚገኘው። ሌላኛው ከካርሎስ ካሴሜሮ ጋር የሚነሳ ጉዳይ ነው። ካርሎስ ካሴሜሮ ለቀጣዩ የውድድር ዓመት በማንቸስተር ዩናይትድ ቤት ማቆየትና ትክክለኛ አማራጭ ተደርጎም እየታየ ይገኛል። በተለይ ተጫዋቹ አሁን ላይ መሻሻሎችን እያሳየ ከመገኘቱ ጋር በተያያዘ ይሄ ውሳኔ ሊወሰን እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የማንቸስተር ዩናይትድ ፖርቱጋላዊ አሰልጣኝ ሩበን አሞሪም ብራዚላዊውን የማንቸስተር ዩናይትድ የመሃል ሜዳ ተጫዋች ካርሎስ ካሴሜሮን በማንቸስተር ዩናይትድ ቤት ማቆየት የቀጣዩ የቡድን ግንባታ ሂደትን በጣም ትልቅ ጠቀሜታ ይኖረዋል ብለው ያምናሉ። ካርሎስ ካሴሜሮ ያለው ልምድ፣ ሁለገብነቱ፣ ያለው ተነሳሽነት ማንቸስተር ዩናይትድን እንግዲህ ወደፊት ለሚገነባው ቡድንም ትልቅ ስኬትና ቁልፍ ሊሆን ይችላል ተብሎ ይታመናል ብለዋል። አሰልጣኝ ሩበን አሞሪም ነው ይህንን ሀሳብ እየሰጠም የሚገኘው። ማንቸስተር ዩናይትዶች በእንግሊዝ ሻምፒዮንሺፕ እየተሳተፈ በሚገኘው ሰንደርላንድ ክለብ ውስጥ የሚጫወት አንድ ወጣት ተጫዋችን እየተመለከቱ ነው። ይህ ተጫዋች የመሃል ሜዳ ተጫዋች ነውና በታችኛው ሊግም ወይም ደግሞ ከፕሪሚየር ሊግ አንድ ዝቅ ብሎ በሚገኘው ሻምፒዮንሺፕም በጣም ጥሩ ተሳትፎችን እያደረገ ይገኛል። ይህ ተጫዋች የሪያል ማድሪዱ ጁድ ቤሊንግሃም ወንድም የሆነው ጆቤ ቤሊንግሃም ነው። ጆቤ ቤሊንግሃም በዚህ ሲዝን የሰንደርላንድ የአመቱ እንዲሁ ደግሞ የሻምፒዮንሺፑ ምርጥ ወጣት ተጫዋች ሽልማትን ማሸነፍ የቻለ ተጫዋች ነው። ተዘገባው ደግሞ የቲም ቶክ ነው። ማንን ለመመልከትና ለማየት እንደሚጥር ለተጠየቀው ጥያቄ ምላሽ ሰጥቷል። ይህንን ምላሽ የሰጠው ታይለር ፍሬድሪክሰን ነው። ታዳጊው ተጫዋች ይናገራል። ሃሪ ማጓየር ሲል ነው ምላሹን የሰጠው። እሱ መሪ የሆነ ተጫዋች ነው። እሱ ለኔ ጥሩ ምሳሌና ተምሳሌት የሆነ ተጫዋች ነው። እሱ ለኔ ብዙ ምክሮችንም ይሰጠኛል። እኔ ለማንቸስተር ዩናይትድ የመጀመሪያ ጨዋታዬን ከማድረጌ በፊት ሃሪ ማጓየር እንዲህ አለኝ፣ መረጋጋት አለብህ፣ ጨዋታውንም ቀለል አድርገህ ለመጫወት ሞክር፣ በጨዋታው ላይ ራስን ለመገምገምም ሞክር፣ ከዛም እንግዲህ ከፍ ትላለህ ሲልም መክሮኛል ሲል ነው ታይለር ፍሬድሪክሰን ሀሳቡን የሰጠው። የቶትንሃም ሆትስፐርሱ የፕሪሚየር ሊጉ ፈጣን የመሃል ተከላካይ የሆነው ሚኪ ቫንደቬን ስለ ዩሮፓ ሊጉ ይናገራል። በፍጻሜው ጨዋታ ላይ ምንም ነገር ሊከሰትና ሊፈጠር ይችላል፣ ነገር ግን እኛ በፍርሃት ወደ ፍጻሜው ጨዋታ አንሄድም። በእርግጠኛ የምንገጥመው ቡድን ምን አይነት ኳሊቲ እንዳለው እናውቃለን። ጨዋታው አስቸጋሪ እንደሚሆን እናውቃለን። ማንቸስተር ዩናይትዶች በዩሮፓ ሊግ ውድድር ላይ ጥራታቸውንና ብቃታቸውንም አሳይተዋል ሲል ጭምር ነው ሚኪ ቫንደቬን ሀሳቡን የተናገረው። አርሰናልን የተመለከቱ መረጃዎችን እናንሳ። ትላንትና አርሰናል አንድ ተጫዋች ለማስፈረም መስማማቱን እናስታውሳለን። የሰሜን ለንደኑ ክለብ አርሰናል የሪያል ሶሴዳዱን የመሃል ሜዳ ተጫዋች የሆነው ማርቲን ዙቤሜንዲን ነው ለማስፈረም ከስምምነት መድረሳቸው የሚታወሰው። ይህንን ተጫዋች ለማስፈረም እንግዲህ ትልቅ ትንቅንቆችን አድርገዋል። ምክንያቱም የዚህ ተጫዋች ፈላጊዎች ሌሎች በርከት ያሉ ክለቦችም ነበሩ። በተለይ አምና በክረምቱ የተጫዋቾች የዝውውር መስኮት አርኔ ስሎት ቡድኑ እንደተቀላቀሉ ሊቨርፑል ይህንን ተጫዋች ለማስፈረም ትልቅ ፍላጎቶችና እስከ መጨረሻው የዝውውር ቀን ድረስ ጭምር ሙከራዎችን ሲያደርግ እንደነበር እናስታውሳለን። ተጫዋቹ ግን ጥያቄውን ውድቅ አድርጎ እዛው በሪያል ሶሴዳድ መቆየትን ምርጫው አድርጎ እንደነበር የምናስታውሰው ጉዳይ ነው። በዚህ የተጫዋቾች የዝውውር መስኮት ደግሞ አሁን በሚከፈተው ደግሞ ምናልባት ከሪያል ማድሪድ ጋር ትልቅ ፉክክር ይገጥማቸዋል ተብሎ ሲጠበቅ ነበር። በተለይ ሻቪ አሎንዞ ሪያል ማድሪድን የሚረከብ ስለሆነ የሻቪ አሎንዞ ደግሞ የማርቲን ዙቤሜንዲ ትልቅ አድናቂ እንደሆነ ይነገራል። ስለዚህ አርሰናሎች በጣም አስቸጋሪ ጊዜያቶች ሊገጥማቸው እንደሚችል በዚህ ተጫዋች ጉዳይ ላይ ሲነገር ቆይቶ ነበር። ነገር ግን ያ ነገር አልተፈጠረም። በተለይ አንድሪያ ቤርታ መምጣታቸውን ተከትሎ አሁን ላይ አርሰናል ለመጀመሪያ ጊዜ በሚባል ደረጃ ወይም በቅርብ ጊዜ ከምናስታውሳቸው ዝውውሮች መካከል ሳይንዛዛ በቶሎ የተጠናቀቀው ዝውውር እየተባለ ይገኛል። አርሰናል ማርቲን ዙቤሜንዲን ያስፈረመበትን ስምምነት ስፔናዊው የ25 ዓመቱ አማካይ ማርቲን ዙቤሜንዲ በአርሰናል ቤት እንግዲህ የረጅም ጊዜ ኮንትራት ለመፈረም ነው የቃል ስምምነት የደረሰው። ዙቤሜንዲ የአርሰናል የመጀመሪያው ፈራሚ በመሆን ለንደን ለመድረስም ነገሮች ከጫፍ መድረሳቸውን ጭምር ነው እንግዲህ ታማኙ ፋብሪዚዮ ሮማኖ ጭምር የገለጸው። አርሰናል በቀጣይ ተጫዋቹ በሪያል ሶሴዳድ ያለውን 60 ሚሊዮን ዩሮ የውል ማፍረሻ ይከፍላል ተብሎ ነው የሚጠበቀው። ሌላኛው የአንድሪያ ቤርታ የአጥቂ ምርጫ ነው። በርካቶች እየተናገሩ የሚገኙት የአንድሪያ ቤርታ ሹመት በቪክተር ዮከርሽ ላይ ያላቸውን ፍላጎት እንዲያሳድግ አድርጎታል። አንድሪያ ቤርታ የዚህ ተጫዋች አድናቂ ስለሆነ በቅርብ ሳምንታት ውስጥ ምንጮች እንደገለጹት እንግዲህ በዝውውሩ ጉዳይ ላይ ትልቅ ውስጣዊ ድጋፎች እንደተሰጡት ይነገራል። ምንም እንኳን ብዙ ስራዎችን በቤንጃሚን ሼስኮ ላይ ቢሰሩም ቪክተር ዮከርሽ ግን የአንድሪያ ቤርታ ምርጫ ነው። ባለፈው የክረምት የተጫዋቾች የዝውውር መስኮት ቤንጃሚን ሼስኮን ለማስፈረምም ትልቅ ጥረት አድርገው ነበር አርሰናሎች።
አሁን ላይ ግን የአንድሪያ ቤርታ መምጣት ቪክተር ዮከርሽ ላይ ትኩረት እንዲያደርጉ ሊያደርጋቸው እንደሚችል መረጃዎች እየወጡ ነው። ሁለቱም ተጫዋቾች የውል ማፍረሻ ነው ያላቸው። የሁለቱም ክለቦች ከውል ማፍረሻው በታች ይደራደራሉ። ነገር ግን የቪክተር ዮከርሽ የዝውውር ዋጋ ከፋይናንስ አንጻር የተሻለ ነው ተብሎ ይጠበቃል ነው የሚባለው አሁን ላይ። ሌላኛው በክረምቱ ያስፈርሙታል ተብሎ ከሚጠበቁ ቦታዎች መካከል የክንፍ ተጫዋች ነው። ኒኮ ዊሊያምስን ማስፈረም ፍላጎት እንዳላቸው ይነገራል። ከዛ በተጨማሪ ግን የጄሚ ባይኖ ጌቲየንስ ዝውውር በአርሰናል ባለስልጣናት በኩልም ተቀባይነት ያገኘ ዝውውር ሆኗል። ከዶርትሙንድ ጋርም ንግግሮችን አድርገዋል የሚል ዜና እየወጡ ቢሆንም ይሄ ግን የተሳሳተ እንደሆነ ነው ዘገባዎች የሚያሰፍሩት። ነገር ግን አርሰናል ግን ጄሚ ባይኖ ጌቲየንስ ላይ ትክክለኛ ፍላጎት አለው። ነገር ግን ከተጫዋቹ ክለብ ባለስልጣናት ጋር ስምምነት ላይ ደርሰዋል፣ ንግግሮችን አድርገዋል የሚሉ መረጃዎች ግን አሁን ላይ ውሸት ናቸው። አርሰናሉ ተጫዋቹን ለማስፈረም ጋብሪኤል ማርቲኔሊ ወይም ደግሞ ሊያንድሮ ትሮሳርድን ሊሸጥ እንደሚችል ይነገራል። ነገር ግን አርሰናል ቤልጅማዊውን የ30 ዓመቱን የክንፍ መስመር ተጫዋች ሊያንድሮ ትሮሳርድን በአርሰናል ቤት እስከ 2029 የሚያቆየውን አዲስ ውል ለመፈራረምም ንግግሮች መጀመራቸው ነው እየተገለጸ የሚገኘው። ሊሳንድሮ ማርቲኔስ አርሰናሎች በጥር 2023 ከብራይተን ወደ አርሰናል 27 ሚሊዮን ዩሮ እንግዲህ የዝውውር ገንዘብ መዘወሩ የሚታወስ ሲሆን በክረምቱ ዝውውርም የሳውዲ ክለቦች ትሮሳርድን ለማስፈረም ከፍተኛ ፍላጎት ቢኖራቸውም አርሰናል ግን ለ30 ዓመቱ የመስመር አጥቂ በአርሰናል ቤት የሚያቆየውን አዲስ ኮንትራት ለማስፈረም ንግግሮች መጀመራቸው ነው እየተገለጸ የሚገኘው። ሌላኛው ከኮንትራት ጉዳይ ጋር ስሙ እየተነሳ የሚገኘው ቶማስ ፓርቴ ነው። የቶማስ ፓርቴና አርሰናል ድርድር እንግዲህ በአንዳንድ መረጃዎች መሰረት ውጤት አልባ እንደሆነ እየተዘገበ ነው የሚገኘው። ይህ ማለት ቶማስ ፓርቴን ከአርሰናል ጋር ቀጣይ ዓመት አንመለከተውም እንደማለት ነው። አርሰናል እንግዲህ ከዙቤሜንዲ ዝውውር እውን መሆንም በኋላም ፊቱን ወደ አጥቂ መስመርም ተጫዋች ያዞራል ተብሎ ነው የሚጠበቀው። አርሰናል በዚህ ሲዝን በሊጉና በቻምፒየንስ ሊጉ ያደረገው ጉዞ በዋንጫ ማጠናቀቅ ባይችሉም ዘንድሮ ግን የዩናይትድ ዩሮፓ ሊግን ዋንጫ ማሸነፍ ቢችል እንኳን የአርሰናልን ያክል ስኬታማ የውድድር ዓመትን አላሳለፉም ብዬ አምናለሁ ሲልም ነው የተናገረው። እንግዲህ ይህን የተናገረው ፖል ስኮልስ ነው፣ የቀድሞ ማንቸስተር ዩናይትድ ሌጀንድ ነው። ይህንን ሀሳብ የሰጠው ስኬታማ የውድድር ዓመትን አሳለፉ ብዬ መናገር አልችልም ዩናይትዶች ዩሮፓ ሊጉን ቢያነሱ ከአርሰናል አንጻር ሲልም የተናገረው ፖል ስኮልስ ሲናገር የዩናይትድ ባለቃ ሩበን አሞሪም ከአርሰናል አሰልጣኝ ሚኬል አርቴታ ብዙ ነገሮችን ትምህርት መውሰድ አለበት ብዬ አስባለሁ ሲል ነው ስኮልስ ንግግሩን የሚጀምረው። ሚኬል አርቴታ ክለቡን ለመጀመሪያ ጊዜ አሰልጣኝ ሆኖ ቡድኑን ከተረከበ በኋላ በአርሰናል ቤት ፍጹም የሆነ በአይን የሚታይ ድንቅ ስራን ሰርቷል። ክለቡን ወደ ቀድሞ ኃያልነቱና ተፎካካሪነቱም አድርጎታል ብዬ አስባለሁ። አርቴታ አርሰናልን ምናልባት ለ3 ተከታታይ ዓመታት በፕሪሚየር ሊግ ሁለተኛ ደረጃ ይዞ ሊያጠናቅቅ ይችላል ብሎ ብዙ ሰዎች ይህንን ስኬት ሊያመጣ እንግዲህ እንሰማለን። ነገር ግን እውነታው ሚኬል አርቴታ በአርሰናል ቤት ፍጹም የሆነ ለውጥንና እመርታን ማሳየቱ ትልቅ ምልክት ነው ብሏል። ይህ እንግዲህ በእንግሊዝ ፕሪሚየር ሊግ ነው። እዚህ ሊግ ውስጥ ደግሞ አይደለም። ለተከታታይ 2-3 ዓመታት ሁለተኛ ደረጃን ይዞ ማጠናቀቅ ቀርቶ እንግዲህ አንዳንድ በአርሰናል ደረጃ ላይ የሚገኙ ክለቦች የቻምፒየንስ ሊግ ደረጃን ይዞ ማጠናቀቅ እንኳን ይሳናቸዋል። ይሄ እንግዲህ ለኔ ማንም የማይክደውና ሊያስተባብለው የማይችል መሬት ላይ የወረደ ሀቅ ነው ሲል ይናገራል። አርቴታም አርሰናልን ቀይሮታልና ሩበን አሞሪም አርቴታ በአርሰናል ቤት ባለፉት 5 እና 6 ዓመታት ካደረገው ነገር ብዙ ትምህርቶችን ሊወስድ ይችላል ብዬ አስባለሁ ሲል ተናግሯል። ሩበን አሞሪም ዩናይትድ በፕሪሚየር ሊግ ሁለተኛ ደረጃን ይዞ እንዲያጠናቅቅ ማድረግ ቢችልና በቻምፒየንስ ሊግ በሚቀጥሉት 3 እና 4 ዓመታት ውስጥ ቡድኑ በቻምፒየንስ ሊግ የግማሽ ፍጻሜ ማብቃትና ይህንን ቦታ ደግሞ ማግኘት ከቻለ ይህ ትልቅ ስኬት መሆኑን ማየት ይኖርብናል። አርሰናል በዚህ ሲዝን በሊጉና በቻምፒየንስ ሊጉ ያደረገው ጉዞ በዋንጫ ማጠናቀቅ ባይችሉም ዘንድሮ ግን የዩናይትድ ምንም እንኳን በዚህ ውድድር ዘመን የዩሮፓ ሊጉን ዋንጫ ማሸነፍ ቢችሉ እንኳን እኔ በግሌ ከዩናይትድ የዚህ ሲዝን ዘመቻ በአርሰናል ዘመቻ እንግዲህ እቀይረው ነበር። ምንም እንኳን ወደ ዩሮፓ ሊጉ ሄደው ቢያሸነፉም ዩናይትዶች ግን እንደ አርሰናል ስኬታማ ጉዞ ግን ማድረግ አልቻሉም ሲልም ጭምር ነው ፖል ስኮልስ የተናገረው። ሪያል ማድሪድ አሁንም ዊሊያም ሳሊባ ላይ ትክክለኛ ፍላጎት አላቸው። ተጫዋቹን ለማስፈረምም የተቻላቸውን በሙሉ እንደሚያደርጉ ጭምር ነው ዳቪድ ኦርነስቲን መረጃውን ያጋራው። በአርሰናል ውስጥ ግብ ጠባቂ ዮሃን ጋርሲያን ለማስፈረም ሂደት ላይ ያለው ሀሳብ አሁን ላይ የክለቡን ሰዎች ለሁለት ከፍሏል። አርቴታ ዮሃን ጋርሲያን ከባለፈው ዓመት ጀምሮ እየተከታተለው ሲሆን ተጫዋቹ በመጪው ክረምትም ወደ አርሰናል እንዲመጣም ይፈልጋል። በተቃራኒው ደግሞ የክለቡ አዲሱ ስፖርቲንግ ዳይሬክተር የሆነው እንግዲህ አንድሪያ ቤርታ ዮሃን ጋርሲያ ላይ ከማስፈረም ይልቅ በጀቱን እንግዲህ ሌሎች ተጫዋቾች ላይ ማውጣት ይፈልጋል። ስለዚህ ይህንን ግብ ጠባቂ ማምጣት አይፈልግም የሚሉ መረጃዎች እየወጡ ይገኛሉና በእነዚህ በሁለት ሰዎች መካከል
ክፍፍሎች እንደተፈጠሩ ነው እየታየ የሚገኘው። ሊቨርፑልን እንመልከት። ለግብፃውያን ባሎን ዶርን ማሸነፍ እፈልጋለሁ ብሏል ሳላ። የሊቨርፑል የፊት መስመር ተጫዋች ሙሐመድ ሳላህ በቀጣይ የባሎን ዶር ሽልማትን ማሸነፍ እንደሚያለም ነው የገለጸው። የባሎን ዶር ሽልማትን አንድ ቀን ለግብፃውያን ባሸነፍ ደስ ይለኛል ሲል ሞው ሳላ ተናግሯል። በግብፅ መንደሮች ውስጥ የምትኖር ህፃን ሆነ ባሎን ዶርን ማለም በጣም ከባድ ነው ያለው ሳላህ፣ ነገር ግን እኔ ሊቨርፑል ስመጣም ነው ማሰብ የጀመርኩት ሲልም ጭምር ነው እንዲሁ የተናገረው። ሌላኛው ከሙሐመድ ሳላህ ጋር የሚያያዘው ጉዳይ ደግሞ ሞሳላ ከሳዲዮ ማኔ ጋር በሊቨርፑል ስለነበረው ግንኙነትም ለሌኪፕ ተናግሯል። ብዙ ጎሎችን አስቆጠረ ያለው በመጀመሪያው ሲዝን 44 ጎሎችን፣ ከዛም ሳዲዮ ተጨማሪ ጎሎችን ለማስቆጠር ተራው እንደሆነ ራሱን አሳምኗል። አዎ ከሳዲዮ ማኔ ጋር ውጥረት ውስጥ ነበረን፣ ነገር ግን እስከ መጨረሻው ድረስ ፕሮፌሽናል ሆነን ቆይተናል። እናም ቡድኑ ላይም ተጽዕኖ ያሳደረ ነገር የለም ሲልም የተናገረው። አንድ አጥቂ ብዙ ጎሎችን መፈለጉ ተፈጥሯዊ ነው። እናም እሱ ደግሞ ተፎካካሪ እንደሆነ ተረድቻለሁ። ከሜዳ ውጪም ብዙ የጠበቀ ግንኙነት አልነበረንም፣ ነገር ግን እርስ በርስ በጣም እንከባበር ነበር። ራስ ወዳድ ስለመሆኔ የሚገልጹ አስተያየቶችን በተመለከተ ምንም አይመስለኝም። ሰዎች የሚፈልጉትን የማሰብ መብት አላቸው። ይሄ የእነርሱ ጉዳይ ነው። ሳዲዮ ማኔ ብዙ አሲስቶችን ያቀረበው ተጫዋች እኔ መሆኔን እንግዲህ ማንም አላስታወሰውም። 18 አሲስት እንግዲህ ሁሉም ሰው ሊረዳው ይገባል ሲልም ጭምር ነው እንዲሁ የተናገረው። በስራዬ ለመጀመሪያ ጊዜ ከቻምፒየንስ ሊግ ዋንጫ ይልቅ ፕሪሚየር ሊግን ማሸነፍ የፈለኩት በመጀመሪያው የፕሪሚየር ሊግ ዋንጫ ከደጋፊዎች ጋር ደስታን ማጣጣም ባለመቻሌ በጣም አሳዝኖኝ ነበር። እናም ከመላው ቡድን ጋርም ያንን ደስታ ለደጋፊዎች ለመስጠትም ፈልጌ ነበር። ከ9 ወራት በኋላ ምኞቴ ተሳክቷል ሲልም ይናገራል ሙሐመድ ሳላ። በየርገን ክሎፕና በአርኔ ስሎት መካከል ስላለው ልዩነትም ተጠይቆ በክሎፕ ላይ እንግዲህ በክሎፕ ስር ወደ መጨረሻዎቹ ምዕራፍ አካባቢ ትልቅ ምቾት ተሰምቶን ነበር። የአርኔ ስሎትና የስታፉ ባህሪ ደግሞ በየትኛውም ነገር ላይ ለመነጋገር ክፍት ነው። እናም እኛ ደግሞ ምን እንደሚሰማን በግልጽ እንወያያለን። ይህ ነገር ደግሞ በግሌ ለትልቅ ደረጃና እንደ ክለብም ደግሞ ብዙ ውጤታማ እንድንሆንም አድርጎናል ሲልም ጭምር ነው ሀሳቡን የሰጠው። ሙሐመድ ሳላህ ነው ይህንን ሀሳብ የሰጠው። የሊቨርፑል የመስመር ተጫዋች ትሬንት አሌክዛንደር አርኖልድ ክለቡን ለቆ ሪያል ማድሪድን ለመቀላቀል በዝግጅት ላይ እንደሚገኝ ይታወቃል። የአሌክዛንደር አርኖልድ ሊቨርፑልን መልቀቅ አሰልጣኝ አርነ ስሎት ቦታውን ለመተካት እንግዲህ ትልቅ ስራ እንደሚጠብቃቸው ግልጽ ነው። የአርኖልድ መልቀቅ ሜዳ ላይ ብቻ ሳይሆን የሊቨርፑል የቡድኑ መሪዎች ኃላፊነት ውስጥም ክፍተትን ይፈጥራል ተብሎ ይታሰባል። የቡድኑ ሁለተኛ አምበል ትሬንት አሌክዛንደር አርኖልድ መልቀቁን ተከትሎ አሰልጣኝ አርነ ስሎት ሌላ ምክትል አምበል መምረጥ ይጠበቅባቸዋል። በሚቀጥለው የውድድር ዓመት የሊቨርፑል ምክትል አምበል ኃላፊነትን ሙሐመድ ሳላህ ወይም ደግሞ አሌክሲ ማካሊስተር ሊወስዱ እንደሚችሉ ነው አሁን ላይ መረጃዎች እየወጡ የሚገኙት። ካይል ዎከር ስለ ቨርጂል ቫን ዳይክ ባህሪያትና የጨዋታ ስታይል ይናገራል። አልፎ አልፎ ካልሆነ ታክል ሲወርድ አታየውም። በፍጥነቱ ይተማመናል፣ ኃይሉን ይጠቀማል፣ እናም የተለየ ጨዋታን የማንበብ እውቀትም አለው። ለታክል ሲጣደፍ አታየውም። ሰዎች እንግዲህ ያቀዘቅዛል፣ እናም ደግሞ ለመሸፈን ትክክለኛ ጊዜም ይጠብቃል። እናም ምርጥ የመከላከል ጥበብም አለው ሲል ይናገራል። መከላከል ማለት ተጫዋቾች ላይ ታክል መውረድ እና እግራቸውን መስበር ብቻ አይደለም። አንዳንድ ጊዜ ጭንቅላትን መጠቀምም አለብህ። እናም ደግሞ እንደማስበው በተለይም በዘመናችን በ30ና 31 ዓመት ላይ ትክክለኛ ምርጥ ብቃት ላይ ደርሳል። እንደዚህ አይነት ድረስ እንግዲህ በርካታ ነገሮችን እየተማርክ ልምድ ማካበትም በጣም ጥሩ ነገር ነው ሲልም ነው ካይል ዎከር ስለ ቨርጂል ቫን ዳይክ ሀሳቡን የሰጠው። ሊቨርፑል በአሁኑ ሰዓት በጀረሚ ፍሬምፖንግ ላይ ብቻውን ያተኮረ ሲሆን ተጫዋቹን ማስፈረም ይፈልጋል። የሱ የውል ማፍረሻም 29.7 ሚሊዮን ዩሮ እንደሆነ ፖል ጆይስ መረጃውን አጋርቷል። ቸልሲን የተመለከቱ መረጃዎችን እናንሳ። አለን ሺረር ይናገራል። ኮል ፓልመር ባለፈው ጨዋታ ጎል ካስቆጠረ በኋላ ትልቅ እፎይታ ይሰማዋል። ቸልሲዎች በኤንዞ ፈርናንዴዝ እና በሮሚዮ ላቪያ በመሃል ሜዳ አካባቢ በጣም ጠንካራ መስሎ ታይቶኛል። ለኒውካስል በጣም ከባድ ጨዋታ ይሆናል፣ ነገር ግን ቸልሲን ልንበልጠው እንደምንችል ግን አስባለሁ። ትንበያው ኒውካስል ያሸንፋል ነው ሲል የቀድሞው የኒውካስል ዩናይትድ ከፍተኛ ግብ አስቆጣሪ፣ ፕሪሚየር ሊጉም ከፍተኛ ግብ አስቆጣሪ ነው አለን ሺረር ሀሳቡን የሰጠው። ጁሪየል ሃቶ በቸልሲ ዝርዝር ውስጥም ይገኛል። ቸልሲ ዴን ሆይችሰንን ማግኘት ካልቻሉ እሱን ሊያስፈርሙ ይችላሉ ጁሪየል ሃቶን ሲል ፋብሪዚዮ ሮማኖ ዘገባውን አስፍሯል። ባርሴሎና ተጫዋቹ ወደ ሜዳ ይመለሳል። የካታላኑ ክለብ ባርሴሎና ተጫዋቾቹ በዛሬው የኤል ክላሲኮ ፍልሚያ ወደ ሜዳ እንደሚመለሱ ተነግሯል። የተከላካይ ስፍራ ተጫዋች የሆነው አሌሃንድሮ ባልዴ ከጉዳቱ በማገገም በጨዋታው ላይ እንደሚሳተፍ የሕክምና ፍቃድ ማግኘቱ ተነግሯል። በተጨማሪም ማርክ ካይሴዶ በዛሬው ጨዋታ በቡድኑ ስብስብ ውስጥም እንደሚካተት ተነግሯል። አሰልጣኝ ሃንስ ፍሊክ በሰጡት አስተያየትም አሌሃንድሮ ባልዴና ሌቫንዶስኪ ከእረፍት በኋላ
ተቀይረው ይገባሉ ብለዋል። ባርሴሎና ዛሬ ቀን 11 ሰዓት ከሩብ ላይ ተጠባቂውን የኤል ክላሲኮ ጨዋታንም ያደርጋሉ። ሁሉም ነገሮች እንደሚያሳዩት ከሆነ ከዛሬው ጨዋታ በፊት አርዳ ጉለር ከኬሊያን ምባፔና ከቪኒሲዮስ ጁኒየር ጋር በመሆን በዛሬው ጨዋታ በቋሚነት ይሰለፋል ተብሎ ነው የሚጠበቀው። ባየር ሌቨርኩዘን በሚቀጥለው ሳምንት መጀመሪያ ላይ የሻቪ አሎንዞን ተተኪ መሾም ይፈልጋል። እናም በዚህ አሰልጣኝነት ወንበር ደግሞ ከመረጣቸው ሰዎች መካከል አንደኛው ስፔናዊው ሰው ሴስ ፋብሬጋስ እንደሆነም እየተነገረ ነው። በኮሞ ድንቅ ስራን እየሰራ ይገኛል። ከዛ በተጨማሪ ደግሞ የቀድሞ ማንቸስተር ዩናይትድ አሰልጣኝም ኤሪክ ቴን ሃግም በዚህ ዝርዝር ውስጥ ያሉ ሰው ናቸው ብሎናል ቢልድ በዘገባው። ሪያል ማድሪድ አዲሱን ዳቪድ አላባን በቅርበት እየተከታተለ ይገኛል። እንግዲህ ሪያል ማድሪድ ከዩሪየል ሃቶ ላይ እንግዲህ ያለውን ፍላጎት ጠንቅቆ ያውቃል። ነገር ግን በፊቱ ያሉትን እንግዲህ ሌሎች አማራጮችን ከመፈለጉ በፊት በተጫዋቹ ዙሪያ ከኔዘርላንዱ ክለብ አያክስ አምስተርዳም ጋር ያለውን ነገር በመነጋገር መፍታትን ይመርጣል። ተከላካዩ ሪያል ማድሪድን ጨምሮ በበርካታ ክለቦችም ፍላጎት ላይ ያለ ተጫዋች እንደሆነ ነው ሬሌቮ መረጃውን ያጋራው። እንደ ሪያል ማድሪድ ስፖርት ትንታኔ መሰረት ጁድ ቤሊንጋም በሚቀጥለው የውድድር ዓመት ወደ ዲፌንሲቭ ሚድፊልደር ተጫዋችነት ያመራል ብሏል ሆሴ ፍሊክስ ዲያስ በመረጃው። የ20 ዓመቱ ቱርካዊ ባለተሰጥኦ አርዳ ጉለር በአሁኑ ሰዓት ላይ የሀገሩ ቱርክ ዜጎች እንግዲህ ተጫዋቹ ለምን ብዙ ጊዜ እንደማይሰለፍና እድል እንደማይሰጠው ግራ ከመጋባት ባለፈ ንዴታቸውን እየገለጹ ነው። ከወዲሁ የቱርክ ብሔራዊ ቡድንን ይዞ የላቀ ደረጃ በዚህ የለጋ ዕድሜው ተሸክሞ ያደርሳል እየተባለ ያለው አርዳ ጉለር መጨረሻው እንደ ባክ ነው የቱርክ ባለተሰጥኦ እንደነበረው ኤምሪ ሞር እንዳይሆንም የቱርክ ሀገር ዜጎች ስጋት ላይ ሆነዋል። በ18 ዓመቱ ዩሮ 2016 ሀገሩን ቱርክ ብሔራዊ ቡድንን ወክሎ የተጫወተው ኤምሪ ሞር በዚያው እድሜው ደግሞ የወደፊት ህልሙን በማለምም ከቱርኩ ክለብ ፌነርባቼ ወደ ጀርመኑ ክለብ ቦሩሲያ ዶርትመንድ ከሄደ በኋላ ነገሮች አልጋ ባልጋ ሊሆኑለት አልቻሉም። በዚያ እድሜው በፍጥነቱና በችሎታው የሚታወቀውና ከዛ ባለፈ ደግሞ ሁሉም ሰዎች ከዛ ከታላላቅ ዊንገር ወይም ደግሞ ከም ተጫዋቾች እስከ ማወዳደር የደረሱት ባለተሰጥኦ ታዳጊ የነበረ ተጫዋች ነበር ኤምሪ ሞር። ሪፖርቶች እንደሚሉት ከሆነ ባለተሰጥኦ ወደ ጀርመኑ ክለብ ካመራ በኋላ አሰልጣኙ በተደጋጋሚ እሱን ቤንች አስቀምጦት ሲመጣ ከአሰልጣኙ ጋር ግጭት ውስጥ መግባት ጀመረ። በዛ የተነሳ የዲሲፕሊን አለመኖር ተብሎ ተሽጦ አሁን ላይ በ27 ዓመቱ በቱርኩ ክለብ አይስፖር እየተጫወተ ይገኛል። እናም ይህም አርዳ ጉለር ላይ እንዳይከሰት የሁሉም ቱርክ ዜጎችም ምኞትና ፍርሃት ነው። ነገር ግን አርዳ ጉለር በጣም ከፍተኛ ባለተሰጥኦ የሆነ ተጫዋች ነው። ጠንካራ ትኩረት የሚያደርግ እንግዲህ ጸጥተኛ ተጫዋች እንደሆነ ይነገራል። በቡድኑ በፍጥነት እያደገ ያለ እናም በመጨረሻው በአሰልጣኞችም ክብር የሚሰጠው ተጫዋች እንደሆነ ደግሞ እየተገለጸ ይገኛል። ሻቪ አሎንዞ በሪያል ማድሪድ ቤት የመጀመሪያ ስራውን የሚጀምረው በዓለም ክለቦች ዋንጫ ላይ ነው ተብሏል። ስራውን የሚጀምርበት ወቅትም ደግሞ ያ እንደሆነ ፋብሪዚዮ ሮማኖ አረጋግጧል። ሻቪ አሎንዞ ወደ ሪያል ማድሪድ የሚመጣው ለዓለም ክለቦች ዋንጫ እንደሆነ ተነግሯል። የመጨረሻ መረጃችን የምናደርገው አልናሰር ከዚህ የበለጠ ተወዳዳሪ እንደሚሆን የሚያረጋግጥ ዋስትና እስካላገኘ ድረስ ክሪስቲያኖ ሮናልዶ በሳዑዲው ክለብ ያለውን ውል አያድስም ሲል እንግዲህ አንዶኒ ነው ይህንን መረጃ ያጋራው። እንግዲህ ይህ መረጃ እንደሚያመለክተው ከሆነ ሮናልዶ በአሰልጣኝ ፒዮሊም እንግዲህ ስቴፋኖ ፒዮሊ ስራ ደስተኛ አይደለም። አሰልጣኙ መቀየር እንዳለበት ያምናል። ስለዚህ እነዚህ ነገሮች ካልተደረጉ በክለቡ ኮንትራት ላይ ፈርም እንደሚችል ጭምር የሚያሳዩ ዘገባዎች ናቸው አሁን ላይ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏርባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ከልቤ ምስጋናን ማቅረብ እወዳለሁ። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆየሁኝ። መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።